በራያ አላማጣ የትግራይ ኃይሎችን ኢላማ ያደረገ የድሮን ጥቃት መፈጸሙ ተሰምቷል። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ማለዳ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የአይን ምስክሮች ተናግረዋል። በሌላ በኩል ደግሞ በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ አዲስ ውጊያ መቀስቀሱም ተሰምቷል። ሰላም፣ ይህ ዴሊ ወሬ ነው። ለአሁን የመራረጥናቸውን አዳዲስ ወሬዎችን እነግራችኋለን። ቀደም ሲል ያሰማናችሁን እንዲሁም አሁን የምንነግራችሁን አጫጭር ወሬዎች በዝርዝር የምንነግራችሁ ይሆናል። በሰሜን ጎንደር በዝናብ እጥረት በተከሰተ ድርቅ ከ80 ሺህ በላይ ሰዎች ለአደጋ ሲጋለጡ 14 ሺህ የቁም እንስሳት መሞታቸው ተሰምቷል። በኮሎምቢያ በደረሰው ኃይለኛ የመሬት መንቀጥቀጥ ከ100 በላይ ሰዎች ሕይወት አልፏል። ሩሲያ በዩክሬን ላይ በሰነዘረችው ጥቃት 6 ሰዎች ተገደሉ። የህፃናት የሕክምና ማዕከላትም ወድመዋል። ወሬዎቹን በዝርዝር እናስደምጣችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ዝለቁ። እንዲሁም የዛሬውን አሁናዊ ወሬ ላይክ በማድረግ እንድትጀምሩ በታላቅ አክብሮት እንጠይቃለን። በራያ አላማጣ ወረዳ የትግራይ ኃይሎችን ኢላማ ያደረገ የድሮን ጥቃት ተፈጸመ። በትግራይ ክልል ራያ አላማጣ ወረዳ መረዋ የተባለ ቀበሌ ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ማለፉን የአካባቢው ባለስልጣንና የትግራይ ኃይሎች ምንጮች ተናግረዋል። ትምህርት ቤት ላይ ተፈጸመ በተባለው ጥቃት 3 የትግራይ ኃይል አባላት ሲገደሉ 7ቱ መጎዳታቸውን ምንጮቹ ለቢቢሲ ትግርኛ ገልጸዋል። ቢቢሲ ያነጋግራቸው 3 ምንጮች እንደሚያስረዱት የድሮን ጥቃቱ የተፈጸመው ትላንት ሰኞ ነሐሴ 4 2018 ዓ.ም ጠዋት 2 ሰዓት ከ30 ገደማ ነው። ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኘው በዚህ ስፍራ 3 ጊዜ ጥቃት እንደደረሰ ተገልጿል። በጥቃቱ ኢላማ የተደረገው አርሚ 26 የተባለው የትግራይ ኃይሎች አባላት እንደሆኑ ቢቢሲ ትግርኛ ከወታደራዊ አዛዦችና ከደቡብ ትግራይ ዞን ጽሕፈት ቤት ያገኘው መረጃ ያመለክታል። የፌዴራል መንግስት እስካሁን ተፈጽሟል ስለተባለው የድሮን ጥቃት ይፋዊ አስተያየት አልሰጠም። ቢቢሲ ስለ ጥቃቱ የኢትዮጵያ መከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ያቀረበውን ጥያቄ ወዲያው ምላሽ አላገኘም። 2 ጊዜ ጥቃት የተፈጸመው በመረዋ ቀበሌ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ እንደሆነ ምንጮቹ ገልጸዋል። ስማቸው እንዳይጠቀስ የጠየቁ አንድ የትግራይ ኃይሎች አባል ጥቃቱ በሁለተኛ ደረጃ ትምህርት ቤት ላይ የተፈጸመው ክረምት በመሆኑ ትምህርትም ስለሌለ የአርሚ 26 አባላት በዚያ ተጠልለው ነበር ሲሉ ጉዳት የደረሰባቸው የትግራይ ኃይሎች አባላት መሆናቸውን አስረድተዋል። በዚህ ጥቃት 3 የትግራይ ኃይሎች አባላት ወዲያውኑ እንደተገደሉና 7ቱ ደግሞ ጉዳት እንደደረሰባቸው የሲቪል እንዲሁም ወታደራዊ ምንጮች ተናግረዋል። ጉዳት ያደረሰባቸው ሰዎችም ወደ ሆስፒታል መወሰዳቸውንም አክለዋል። 3ኛው ጥቃት የደረሰው ወንዝ የሚገኝበት አካባቢ እንደሆነም የተገለጸው በትግራይ ክልል የራያ አላማጣ ወረዳ አስተዳዳሪ ዳንኤል ታምራት በበኩላቸው ጥቃቱ ሲቪላውያን ሰዎች ላይ ማነጣጠሩንና ትምህርት ቤት ላይ ጉዳት ማድረሱን በማንሳት ከሰዋል። ድሮኗ ጥቃት ያደረሰችው በሰላማዊ ሰዎች ላይ ነው። ጥቃት የደረሰባቸው አንደኛ በትምህርት ቤት፣ ሁለተኛ ደግሞ ነዋሪዎች ውሃ በሚቀዱበት ስፍራ ላይ ነው። በርካቶች ቆስለዋል፣ አንድም ደግሞ ወዲያውኑ ሞቷል ብለዋል። ጉዳት የደረሰባቸው ሰዎች ብዛት 4 መሆኑንም ተናግረዋል። እንደ ፌዴራል መንግስት ሁሉ የክልሉን ስልጣን የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደርም ስለ ጥቃቱ በይፋ አስተያየት አልሰጠም። ቢቢሲ ትግርኛ ያነጋገራቸው አንድ የትግራይ ኃይሎች ምንጭ ግን ጥቃቱ ቹ የተፈጸሙት ከባህር ዳር እና ቢሾፍቱ ከተሞች በተነሱ ድሮኖች ነው የሚል ክስ አቅርቧል። አንዲት ድሮን ጠዋት ከባህር ዳር ተነስታ እንደሄደች አውቀናል፣ ሳትዞር በቀጥታ ነው የደበደበችው ብለዋል። ቢቢሲ እነዚህን ክሶች በገለልተኝነት አላረጋገጠም። የወሬ ምንጫችን ቢቢሲ ነው። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ማለዳ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የአይን ምስክሮች ተናገሩ። በከተማዋ የአውቶቡስ መናኸሪያ አካባቢ በተፈጸመው ጥቃት በርካቶች ተጎድተው ወደ ሆስፒታል መወሰዳቸውን የአይን ምስክሮቹ ተናግረዋል። የመተከል ዞን በከተማዋ ጥቃት መፈጸሙን ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ማብራሪያ አረጋግጧል። ይሁንና በጥቃቱ በሰላማዊ ሰዎች ላይ ስለደረሰው ጉዳት ያለው
ነገር የለም። ከቤንሻንጉል ጉሙዝ ክልል ከመተከል ዞንና ከግልገል በለስ ከተማ አስተዳደር ባለስልጣናት በጥቃቱ የደረሰውን ጉዳት በተመለከተ ዝርዝር ማብራሪያ ለመጠየቅ ዶቼ ቬለ ያደረገው ጥረት አለመሳካቱን ዘግቧል። የመተከል ዞን የኮሚኒኬሽን መምሪያ በፌስቡክ ገጹ ባጋራው መረጃ ዛሬ ነሐሴ 5 ቀን 2018 ዓ.ም ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ በጫካ የሚንቀሳቀሱ ቡድኖች በዜጎች ከጽንፈኛው ፋኖ ጋር በመሆን ጥቃት መሰንዘራቸውን አረጋግጠዋል። በመግለጫው መሰረት ጥቃት ፈጻሚዎቹ ወደ ከተማ ለመግባትና በዜጎች ላይ ጉዳት ለማድረስ ሙከራ አድርገዋል። በጥቃት አድራሾቹ ላይ የተቀናጀ ከባድ እርምጃ መውሰዱን የገለጸው የመተከል ዞን ኮሚኒኬሽን መምሪያ በዚህም የሞቱና ቁስለኛ የሆኑ ታጣቂዎች መኖራቸውንም ገልጿል። የዓይን ምስክሮች ታጣቂዎች ጥቃቱን ያደረሱት ተጓዦች ማለዳ ላይ አውቶቡስ ለመያዝ በተሰበሰቡበት ወቅት በከባድ መሳሪያ በመጠቀም እንደሆነ ለዶቼ ቬለ ተናግረዋል። የዞኑ ኮሚኒኬሽን በከተማዋ አሁን የተረጋጋ ሁኔታ መፈጠሩን ገልጸው ይህንኑ ለማስቀጠል የጸጥታ ኃይሎች ዝግጅት ማድረጋቸውንም አክለዋል። ወሬውን ያገኘነው ከዶቼ ቬለ ነው። ሌላ በምናሰማችሁ ወሬ በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ አዲስ ውጊያ መቀስቀሱ ተሰማ። ከአንድ ወር በፊት የሱዳን መደበኛ ጦር ስትራቴጂካዊቷን የኩርሙክ ከተማን መቆጣጠሩ ይታወቃል። በወቅቱ ጦሩ ከተማዋን ሲቆጣጠር የፈጥኖ ደራሽ ኃይሉ RSF ታጣቂዎች ወደ ኋላ ፈግፍገው ነበር። ሆኖም ዛሬ በወጣ መረጃ በሸረሪናው ውጊያ ተሳትፏል በሚል የተወነጀለው የፈጥኖ ደራሽ ኃይሉ በሱዳን ጦር ላይ አዲስ የመልሶ ማጥቃት ከፍቷል። ይህንንም ተከትሎ በአሁኑ ሰዓት በአካባቢው ከባድ ውጊያ እየተደረገ ይገኛል። በተጨማሪም በዚህ ቀጠና የህወሓት ጦር አህዶች ከአልቡርሃን ወይም የሱዳን ጦር ጎን ሆነው እንደሚዋጉ ጠቅሶ አንድ አፍታ አጋርቷል። በሰሜን ጎንደር በዝናብ እጥረት በተከሰተ ድርቅ ከ80 ሺህ በላይ ሰዎች ለአደጋ ተጋለጡ። 14 ሺህ የቁም እንስሳትን መሞታቸው ተሰምቷል። በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ ከሚያዝያ አጋማሽ 2018 ዓ.ም ጀምሮ በተከሰተ የዝናብ እጥረት ምክንያት ከ80 ሺህ በላይ ነዋሪዎች ለከፍተኛ አደጋ መጋለጣቸውን እንዲሁም ከ14 ሺህ በላይ የቁም እንስሳት መሞታቸውን የወረዳው ግብርና ጽሕፈት ቤት አስታውቋል። እንደ ወረዳው ግብርና ጽሕፈት ቤት ኃላፊ አቶ ገዛአብ እያሱ ገለጻ ከሆነ በወረዳው ስር በሚገኙ 10 ቀበሌዎች ላይ ምንም አይነት ዝናብ ባለመጣሉ ድርቅ በሰውና በእንስሳት ላይ ከባድ ጉዳት አድርሷል። በተጨማሪም በድርቁ ምክንያት ከ9000 ሄክታር በላይ መሬት ላይ የተዘራ ሰብል ሳይበቅል ቀርቷል ብለዋል። ሩሲያ በዩክሬን ላይ በሰነዘረችው ጥቃት 6 ሰዎች ተገደሉ። የህፃናት የሕክምና ማዕከልም መመታቱ ተሰምቷል። በደቡብ ምስራቅ ዩክሬን በሩሲያ በተፈጸመ ጥቃት 6 ሰዎች መገደላቸውንና በዋና ከተማዋ ኪየቭ የሚገኝ የህፃናት ሕክምና ማዕከል መመታቱን የአካባቢው ባለስልጣናት አስታውቀዋል። የሀገሪቱን የአየር መከላከያ ስርዓት ለማዳከም ያለመውና ማክሰኞ ማለዳ የተፈጸመው ይህ ጥቃት ረጅም ርቀት ተኳሽ ሚሳኤሎችን ያካተተ እንደነበር አልጀዚራ ዘግቧል። የዩክሬን የዛፖሪዥያ ክልል ወታደራዊ አስተዳደር ኃላፊ ኢቫን እንደገለጹት ሩሲያ ሚሳኤሎችን፣ የአየር ቦምቦችን በመጠቀም በሰነዘረችው ከባድ ጥቃት 6 ሰዎች ሲገደሉ 19 ሰዎች ደግሞ ቆስለዋል። በተጨማሪም ህንፃዎችና ተሽከርካሪዎች በእሳት መያያዛቸውንና የመብራት መቋረጥ ማጋለጡንም ነው የገለጹት። በኪየቭ በተፈጸመ የባላስቲክ ጥቃት የህፃናት ሕክምና ማዕከልም ተመቷል። እንዲሁም በአንድ የዕቃ ማከማቻ መጋዘን ላይ እሳት የተነሳ ሲሆን አንድ ሰው መቁሰሉን የዩክሬን የአደጋ ጊዜ አገልግሎት አስታውቋል። በተጨማሪም በደቡባዊቷ ሚኮላይቭ ከተማ በሩሲያ የድሮን ጥቃት ምክንያት አንዲት ዕድሜያቸው 75 የሆኑ አረጋዊት መቁሰላቸው ተዘግቧል። በመጨረሻም በኮሎምቢያ በደረሰው ኃይለኛ የመሬት መንቀጥቀጥ ከ100 በላይ ሰዎች ሕይወት አለፈ። በምዕራብ ኮሎምቢያ ኃይለኛ የመሬት መንቀጥቀጥ ተከስቶ ቢያንስ የ111 ሰዎች ሕይወት ያለፈ ሲሆን 87 ሰዎች ደግሞ ቆስለዋል። በተለያዩ ከተሞች ውስጥ በርካታ ህንፃዎችም ፈርሰዋል። በተጨማሪም ሆስፒታሎችና ሌሎች መሰረተ ልማቶችም ወድመዋል። ባለስልጣናት ይህ ክስተት በሀገሪቱ ያጋጠመ የክፍለ ዘመኑ እጅግ ኃይለኛ የመሬት መንቀጥቀጥ መሆኑን ጠቁመዋል። ይህ ክስተት በቅርቡ ስልጣን የተረከበውን አዲስ አስተዳደር ወደ ትልቅ ቀውስ ውስጥ ማስገባቱ ተመላክቷል።
ተመላክቷል። በሬክተር ስኬል 7.4 የተለካው ይህ የመሬት መንቀጥቀጥ 94 ኪሎ ሜትር ጥልቀት እንደነበረውም ተገልጿል። ከዴሊ ወሬ የመራረጥንላችሁ አሁናዊ አዳዲስ ወሬዎች እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ሳብስክራይብ እና ላይክ በማድረግ እንዲሁም ወሬዎቹ ለሌሎች እንዲደርሱ በተደጋጋሚ ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ